በዛሬው ፕሮግራማችን በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ውስጤ ተደስቷል። ራሴ በመናፌ አብራኝ የወጣች እህቴ አንድ ላይ ነን የነበርነው። እሷ አልመጣች እዛው ነው ያለችው እና ስሜቱ የተዘበራረቀ ነው። ደስታ አለ በአንድ ሳይድ ደግሞ በቃ ታዝናለ። ሙሉ ደስታ አይደለም። ከቤት ሰራተኝነት እስከ ሆቴል ባለቤት ከደረሰች ሴት ጋር የተደረገ ቆይታ። ከሱዳን የተወሰነ ገንዘብ ይዤ የመጣሁትን ገንዘብ ከባለቤቴ ጋር አንድ ላይ አድርገን አዲሲኒያ ሆቴልና ሪዞርት እንድንጀምር መነሻ ሆነን እንዲሁም አጫጭር ዘገባዎች አሉን። ለቀጣዮቹ 20 ደቂቃዎች አብራችን ቆዩ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከተመላሾቹ መካከል አንደኛውን ቢቢሲ አነጋግሮታል። ያለውበትን ነገር እንዲገልጽ አልነግርህም። አሁን ስንወጣ ወደ ካምፕ ስንሄድ ከዛች ደጃፍ ስንወጣ የነበረንን ስሜት ልገልጽ አልችልም። አይደለም ኢትዮጵያ ገብቼ ማለት ነው። አሁን ቦሌ ውስጥ ነኝ እስካሁን ያለሁት። የጓደኞቼ ፋሚሊ መጥተው አሁን እነሱን አቁም እያወራው ያለሁት ምክንያቱም ድምጽ ልሆናቸው ብዬ ማለት ነው። እኔ ለነሱ ድምጽ ሲሆን እነሱ ደግሞ ካምፓኒ ውስጥ ላሉት ድምጽ ይሆናሉ። ካምፓኒ ውስጥ ያሉ ደግሞ ድምጽ ሲሆኑ ጉርጋድ ላይ ተቆፍረው ታች ቤት ውስጥ ሾክ የተደረጉ ልጆች አሉ እና ለነሱ ድምጽ መሆን ይችላሉ። ወንድሞቼ ሲወጡ ነው ሙሉ በሙሉ ደስታችንን አጣጥመው። እኔ የተደሰትኩ እየመሰልኩ ፋሚሊ አይቼ ተደሰታለሁ። ውስጤ ተደስቷል። ራሴ በመናፌ አብራኝ የወጣች እህቴ አንድ ላይ ነን የነበርነው። እሷ አልመጣች እዛው ነው ያለችው እና ስሜቱ የተዘበራረቀ ነው። ደስታ አለ በአንድ ሳይድ ደግሞ በቃ ታዝናለ። ሙሉ ደስታ አይደለም። ወደ ሀገሩ ያልተመለሰና ስሙ እንዲጠቀስ ያልፈለገ ሌላ ኢትዮጵያዊ ደግሞ የትኬት ወጫችሁን ራሳችሁ ሸፍኑ እንደተባለ ገልጿል። ራውንድ ትኬት ያላቸው ወይም ደግሞ ሪፈንድ ያልተደረገ ትኬት ያላቸው ከአመት በታይ የሆነ ትኬታቸው ወደ 70 አካባቢ ሰው ተመርጧል። እንደዛ አይነት ሰውና በመጀመሪያው ዙር ያው 32 ሄደዋል። አሁን ነገ ሮብ ደግሞ 40 ሰዎች ይሄዳሉ ተብሎ ይጠበቃል። እንግዲህ መጥቶ አምባሳደሩ ባለፈው እንዳወያየን ምናምን ቶሎ ትኬት ቆርጠን እንድንሄድና ወደ ሀገራችን እንድንገባ በራሳችን ነው ፑሽ ያደረገ። ከዛ ውጭ ያለው ነገር ፕሮሰሱ ሊቆይ እንደሚችልና ምንም አይነት ኢንፎርሜሽን እንደሌለው አይነት ነገር ነው እንትን ያለ እና ለቀሪዎቹ እንደዚህ አይነት ተጨባጭ የሆነ መልስ አልሰጠንም እስካሁን። ሌላ ትኬት በራሱ መቁረጥ የማይችል ሰውና ትኬቱ የሌለው ሰው ኤክስፓየርድ የሆነበት ሰው ምናምን መቼ እንደሚሄድ አያውቅም። በደቡብ ሱዳን ያለው ውጥረት መከረሩን ተከትሎ የአሜሪካ መንግስት እጅግ አስፈላጊ ስራ ካላቸው ሰራተኞች በስተቀር ሁሉም ከሀገር እንዲወጡ አዟል። በደቡብ ሱዳን ያለው ወቅታዊ ሁኔታ ምንድነው? አንጻራዊ መረጋጋት የነበራት ሀገሪቷ ዳግም ወደ ውጥረት እንዴት ገባች? ከባልደረባችን ቃል ኪዳን ይበልጣል ጋር ቆይታ አድርገናል። ከሰሞኑ በደቡብ ሱዳን ከፍተኛ ውጥረት ነግሷል። የፖለቲካ ውጥረት። እሱንም ተከትሎ በሀገሪቷ ነዋሪዎች፣ አፍሪካ ቀንድን ፖለቲካ በሚከታተሉ የውጭ ሀገር ተንታኞች ዘንድ ዳግም ወደ እርስ በርስ ጦርነት ተዘፈቃለች የሚል ስጋት ነግሷል። ባለፉት ጥቂት ቀናት እንኳ የተከሰቱ ነገሮችን መለስ ብለን ብንመረምር የዩናይትድ ስቴትስ ኦፍ አሜሪካ መንግስት ሰራተኞቹ በጣም አስፈላጊ ስራ ያላቸውና የግድ የሚያስፈልጉ ካልሆኑ በስተቀር ሀገሪቷን ለቀው እንዲወጡ ማሳሰቢያ ሰጥቷል። ይህም ያለውን ጋት ደረጃ የሚጠቁም ነው። በሳምንቱ የመጨረሻ ቀናት ላይ ደግሞ የተባበሩት መንግስታት ድርጅት ሄሊኮፕተሮች ላይ ጥቃት ደርሶ ነበረ። ጥቃቱ የደረሰው ለኢትዮጵያ ድንበር ቀረብ ብሎ በሚገኘው አፐር ናይል በሚባለው የአገሪቱ ግዛት ነው። እዚህ አካባቢ ላይ ግጭቶች እየተስተዋሉ ነው። በዚህ አካባቢ በተለይ ደግሞ ዋይት አርሚ ወይም ደግሞ ነጩ ሰራዊት የሚባል ታጣቂ ቡድን ጥቃት እያደረሰ ነው። የተወሰኑ ከተሞችንም ተቆጣጥሯል። እሱን ተከትሎ እዛ የነበሩ የመንግስት የጦር ሹማምንትን ይዞ እንዲወጣ ስምምነት ላይ ተደርሶ ነበር። ይዘው እንዲወጡ ስምምነት ላይ ተደርሶ ነበር የተባበሩት መንግስታት ድርጅት ሄሊኮፕተሮች። እነዛን የመንግስት የጦር ሹማምንት ይዞ ለመውጣት በሚጣርበት ሰዓት ላይ ጥቃት ደርሶ በርካታ ወታደሮች እንደሞቱ የተዘገበው። ከሞቱት መካከልም ከፍተኛ የጦር መኮንን የሆኑ የደቡብ ሱዳን ጀነራል ይገኙበታል። ስለዚህ እነዚህ የጸጥታ ውጥረቶች እንዲሁም ደግሞ በዋና ከተማዋ ጁባ ላይ ተቀዳሚ ፕሬዚዳንትና ተቃዋሚ ከሆኑት ሪኪ ማቻር ጋር ግንኙነት አላቸው የተባሉ የመንግስት ባለስልጣናት መታሰራቸውን ተከትሎ ከፍተኛ ውጥረት አለ። የሀገሪቱ ፕሬዚዳንት ሳልቫኪር ተመልሰን ወደ እርስ በርስ ጦርነት አንዘፍቅም የሚሉ ንግግሮችን አቅርበዋል። ህዝቡም እንዲረጋጋ ጥሪ አቅርበዋል። ይሁንና ያየናቸው ያሉት ምልክቶች የሚያሳዩት ግን ነገሮች የበለጠ እየጦዙ መሆኑን ነው። እንግዲህ በደቡብ ሱዳን የሰላም ስምምነት ከተፈረመ በኋላ
አንጻራዊ ሰላም እንደተገኘ ይገለጽ ነበርና ምናልባት አሁን በቅርቡ እየተፈጠሩ ላሉ አዳዲስ ለውጦች፣ ሽኩቻዎች ዋነኛ መነሻ ምክንያት ተብሎ የሚጠቀሰው ምንድነው? እንግዲህ እንዳልከው ለተወሰኑ ዓመታት ያህል በተለይም ደግሞ በፈረንጅ አቆጣጠር በ2018 የሰላም ስምምነት በሳልቫኪርና ዋነኛ ተቀናቃኛቸው አሁን የሀገሪቱ ምክትል ፕሬዚዳንት በሆኑት ሪክ ማቻር መካከል ከተፈረመ በኋላ ሰላም ረቦ ነበር በሀገሪቷ ላይ። ምንም እንኳ ነግሶ የነበረው ሰላም ትንሽ ጥንካሬ ያለው ባይሆንም ደግሞ ወይንም ደግሞ ሁሌም ለአደጋ ተጋላጭ ነው የሚሉ ስጋቶች ቢኖሩም ከሞላ ጎደል መረጋጋት የሰፈነ ይመስል ነበር። ከቅርብ ጊዜያት ወዲህ ግን በሁለቱ መሪዎችና ከሁለቱ መሪዎች ጋር ራሳቸውን በቦደኑ ታጣቂዎች እንዲሁም ደግሞ የፖለቲካ ተዋናዮች መካከል እርስ በርስ መወነጃጀል፣ አንደኛቸውን የሰላም ስምምነቱን በማደፍረስ ወይም ደግሞ የሰላም ስምምነቱን በመጣስ ጣት መቀሳሰር እየታየ መጥቷል። ይህንን ተከትሎም ነው አሁን በቅርቡ ወደ ጥይት መታኮስ እንዲሁም ደግሞ ወደ እስር የሄደ ውጥረቶች እንዲሁም ደግሞ ፍጥጫዎችን እያየን ያለ ነው። በአውሮፓውያኑ 2018 ወይም ከ7 ዓመት በፊት የተፈረመው የሰላም ስምምነት ምንድን ነው? ምን አይነት ውጤትስ አስገኝቷል? አሁን ባለው ሁኔታ ይህ ስምምነት አደጋ ላይ ወድቋል የሚባለው ስለምንድን ነው? ሱዳን ለዓመታት እንዲሁም ለ10 ዓመታት የቆዩ ግጭቶች፣ ብጥብጦችን ካስተናገደች በኋላ ነው ደቡብ ሱዳን ተገንጥላ ራሷን የቻለች ሀገር የሆነችው። ፈንጠዝያው ለመብረድ ብዙም ጊዜ አልፈጀበትም። ምክንያቱም ከ2 ዓመት በኋላ በወቅቱ ከፍተኛ ሚና የነበራቸው በአገሪቷ ሉዓላዊ መሆን ላይ ከፍተኛ ሚና የነበራቸው ፖለቲካና የጸጥታ ተዋንያን እርስ በርስ ወደ መፋለም ነው የገቡት። በአንዳንድ ተንታኞች እስከ 400,000 የሚቆጠር ሕዝብ ሞቶበታል የሚባል 5 ዓመታትን የፈጀ ያህል እርስ በርስ ጦርነት ሲንጣት ከርሟል። ከዛ በኋላ ግን እንዳልከው በ2018 ሁለቱ መሪዎች ስልጣንን ለመጋራት የሚያስችላቸውን ስምምነት ተፈራረሙ። ሳልቫኪር በፕሬዚዳንትነት፣ ሪክ ማቻር ደግሞ በምክትል ተቀዳሚ ፕሬዚዳንትነት ሀገሪቷን ወደ ማስተዳደር ገቡ። ከሁለቱ ፖለቲካ መሪዎች ጋር ቀረቤታ ያላቸው ሌሎች የፖለቲካ ልሂቃንም በሚኒስትር ደረጃ እንዲሁም በልዩ የመንግስት መስሪያ ቤት ሹምነት ደረጃ የተለያዩ ስልጣን ቦታዎችን ከያዙ በኋላ ነበረ የሰላም ስምምነቱ ውጤት መታየት የጀመረው። ነገር ግን አሁን እንዳልኩ እነዚህ እርስ በርስ መወነጃጀሎች ስምምነቱን አንተ ጥሳል የሚሉ ጣት መቀሳሰሮች ከመጡ በኋላ እንደገና ወደኋላ ተዞሮ ወደዛ ከፍተኛ የደም መፋሰስ ወደ ታየበት ግጭት ዳግም ልትገባ ትችላለች የሚል ስጋት ነው ያለው። ይህ እንግዲህ ለአካባቢውና ለቀጠናው በጣም አስጊ የሆነ ዜና ነው። ምክንያቱም በቅርብ ዓመታት ክፉኛ ሰላም የራቀው አካባቢ ነው። እንደምታውቀው ኢትዮጵያ ከፍተኛ የሆነ እርስ በርስ ጦርነት በሰሜን ግዛቶቿ ነበረ፣ በሰሜን ክልሎቿ ነበረ። አሁንም በተለያዩ ክልሎች ላይ ግጭቶች አሉ። ሱዳን በከፍተኛ ውድመትን እያሳየ ባለ እርስ በርስ ጦርነት እየተናጠች ነው ያለችው። ሶማሊያ ላይ አሁንም አልሸባብ ያሉ ጽንፈኛ ቡድኖች ስጋት መሆናቸውን ቀጥለዋል። ስለዚህ ተጨማሪ አይነት የፖለቲካ ነውጥ እዚህ አካባቢ የሚከሰት ከሆነ ለቀጠናው ከፍተኛ የሆነ ዋጋ የሚያስከፍል ነው የሚሆነው። ባልደረባችን ቃል ኪዳን ላደረስከን መረጃ ከልብ እናመሰግናለን። እሺ፣ እኔም አመሰግናለሁ። የአድማጮቻችን አሁን ደግሞ አጫጭር ዜናውን ላሰማችሁ። የሰሜን ኮሪያ መረጃ መንታፊዎች ከዘረፉት 1.5 ቢሊዮን የክሪፕቶ ገንዘብ $300 ሚሊዮን በጥሬ ማውጣታቸው ተነገረ። የሰሜን ኮሪያ መንታፊዎች ከ2 ሳምንት በፊት ከአንድ ኩባንያ ትልቅ የተባለ ዲጂታል ገንዘብ ዘርፈዋል። የካናዳ ቀጣዩ ጠቅላይ ሚኒስትር ከአሜሪካ ጋር የተጀመረውን የንግድ ጦርነት ለማሸነፍ ቃል ገቡ። ማርክ ካርኒ እንደ ሆኪ ጨዋታ በንግድም ሀገሬ ካናዳ ታሸንፋለች ብለዋል። በመጨረሻም እስራኤል የመላ ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዘች። እስራኤል ይህንን ያደረጉት ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር ነው ብላለች። ዜናዎቹ እነዚህ ነበሩ። ትናንት እሁድ 72ኛው የቦረና አባገዳ ተመርጠዋል። እኚህ አባገዳ ማን ናቸው? ስርዓቱስ ምን ይመስል ነበር? ከባልደረባችን አመዩ ይታና ጋር አጭር ቆይታ አድርገናል። በትላንትናው ዕለት እንግዲህ አዲስ የቦረና አባገዳ ተሹመዋል። እኒህ አባገዳ ጉዮ ቦሩ ይሰኛሉ። እንግዲህ ስርዓቱ ከመካሄዱ በፊት ለብዙ ጊዜ ሌሎች ስርዓቶች ነበሩ። ትላንትና ፕሮግራሙ ሲዘጋጅ ከአዲስ አበባም ከቦረናም አካባቢ ከሰሜን ኬንያው ላይ የመጡ እንግዶች ነበሩ። ሰፊ ጊዜ የወሰደ ፕሮግራም ነበረ። ቆንጆ ነበርና እንግዲህ ቦረና አዲስ አባገዳ አግኝቷል።
እዚህ ጋር መርሳት የሌለብን የቦረና አባገዳ ሰሜን ኬንያ ላሉ ቦረናዎችም እንዲሁም ደግሞ ደቡብ ኢትዮጵያ ላሉ ቦረናዎችም ሰፊ ማህበረሰብ ነው። ለሁለቱም የሚያገለግል ነው። በሌላ በኩል እኚህ አባገዳ ጉዮ ቦሩ 72ኛ ናቸው። በየ8 ዓመቱ ከመታ ነው ወደ 570 ምናምን ነው የሚሆነው፣ ረጅም ጊዜ ማለት ነው። እንደውም ትላንትና ፕሮግራሙ ላይ ከሰሜን ኬንያ የሄዱት የመርሰቢት ገዢ ሞሐመድ አሊ ወይ ደግሞ አብሽሮ ይሰኛሉ። ዲሞክራሲው ምንጩ አሜሪካ ነው ይሉናል። ነገር ግን ብዙ ዓመትም የቆየ ቆንጆም ህዝቡንም ያከበረ ለብዙ ዓመትም ያገለገለ የቦረና ነው የሚል ሀሳብ አንስተዋል። እንግዲህ ይሄ ሀሳብ አዲስ አይደለም፣ በተደጋጋሚ የሚነሳ ነገር ነው። እንግዲህ ትላንትና ፕሮግራሙ ላይ የተገኙት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት ሽመልስ አብዲሳም ተገኝተዋል። እንዲሁም ሌሎች እንግዶች ነበሩ። ወደ ተመራጩ አባገዳ ከመሄዳችን በፊት ስለ 71ኛው አባገዳ እናውራ። ምን አይነት ፈተናዎች ነበሩባቸው? በምን አይነት ሁኔታ ነው 8ቱን ዓመታት ያሳለፉት? 71ኛው አባገዳ ኩራ ጃርሶ ይሰኛሉ። የዩኒቨርሲቲ ተማሪ ነበሩ። ከዛ ተመልሰው ነው አባገዳ የሆኑት። ነገር ግን በሳቸው ስልጣን ጊዜ ወይ ደግሞ በ8 ዓመታት ውስጥ ቦረና ውስጥ መልካም ነገር ፈተናዎችም ነበሩ። ከዚህ ቀደም ስንጠይቃቸው 2 ነገሮችን እንደ መልካም ነገር ማንሳት ይችላሉ ብለዋል። አንደኛው በእኔ ስልጣን ዘመን ኦሮሞ ስልጣን አገኘ አሉ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ማምጣታቸውን በማንሳት ሌላው ደግሞ ህዝቡ ከዚህ በፊት የቦረና ህዝብ ሲጠይቅ የነበረው የምስራቅ ቦረና ዞን መቋቋሙንም እንደ አንድ መልካም ነገር ነው ያነሱት። ከዛ ውጭ ግን ፈተናዎች ብዙ ነበሩ። ለምሳሌ የኦሮሞና የሶማሌ ግጭት የድንበር የነበረውም በእርሳቸው ጊዜ ነው። እንደገና ሞያሌም አካባቢ ግጭት ነበረ፣ ድርቅ ነበረ፣ በብዙ ሚሊዮን ከብቶች አልቀው ነበረ። በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት መንግስት ሸኔ ብሎ የሚጠራቸውም እንቅስቃሴያቸውን ያጠናከሩት በዛ ጊዜ ነው። እንደውም የቦረናው አባገዳ የቀድሞ ማለት ነው ኩራ ጃርሶ ሸኔ የኦሮሞ ጠላት ነው ብለውላ አውጀውላ ነበረ። ከዛ የተነሳ እንግዲህ በእርሳቸው ጊዜ የነበረው ፈተናዎች እንዲህ ናቸው። አዲሱ አባገዳ ጉዮ ቦሩ ትላንትና ስልጣን ሲረከቡ መልእክት አስተላልፈው ነበረ። ምንድን ያሉት? አንድነት ያስፈልጋል ያሉት። ከዛ ውጭ ደግሞ ልማት፣ ሰላም እንዲሁም ደግሞ ተማሪዎች የገዳ ሲስተምን በዘመነ መልኩ መማር እንዳለባቸውም አንስተዋል። የቀድሞ አባገዳ ደግሞ ኩራ ጃርሶ ሰው ባህሉ እንዲያጠነክር ቅድሚያ እንዲሰጠው የሚል ነገር ተናግረዋል። ከዚህ በፊት ስናናገራቸውም ትልቁ ስጋታቸው ይሄ ዘመናዊነት እንዲሁም ደግሞ ወጣቱ ሀሳቡ ፍላጎቱ ሌላ መሆኑ ባህሉን አደጋ ላይ ሊከት እንደሚችል ስጋት እንዳላቸው በተደጋጋሚ ሲገልጹ ነበር። ምናልባት በዚህ ጊዜ እጅግ በጣም ብዙ አይነት ነገር በሚሰማበት ጊዜ ሶሻል ሚዲያም ብዙ ቦታ በተስፋፋበት ጊዜ የገዳ ስርዓት ምን አይነት ሁኔታ ላይ ነው የሚገኘው? ምን አይነት ፈተናዎች አሉበት? የገዳ ስርዓት እንግዲህ ለብዙ ዓመት ኦሮሞ ህዝብን ያገለገለ ነው። ነገር ግን በጊዜ ሂደት ዘመናዊነት፣ የእምነት መስፋፋት፣ ንግዱ፣ የአኗኗር ዘይቤ መቀየር፣ ብዙ የህዝብ ቁጥር መብዛት፣ ብዙ ፈተናዎች የገዳ ሲስተምን በጊዜ ሂደት አዳክመውታል። በተለይ አሁን ጠንክሮ ያለው ወደ ቦረና ነው። እንዲሁም ወደ ጉጂም አለ። ወደ መካከለኛው ኦሮሚያ ደግሞ ወደ ቱለማም አካባቢ አለ። መጫም አካባቢ ወደ ምዕራብ ኦሮሚያ እንዲጠነክር እየተካሄዱ ያሉ ነገሮች አሉ፣ በተለይ በመንግስት። ነገር ግን የድሮ ደረጃ ላይ አለ ማለት በጣም ይከብዳል። ትናንትና የኦሮሚያ ክልላዊ መንግስት ፕሬዚዳንት አቶ ሽመልስ አብዲሳ ይህን ነገር አንስተው ነበረ። አሁን ስልጣን ላይ ያለው መንግስት ወይ ደግሞ የነሱ አስተዳደር የገዳ ሲስተም ሪቫይቫል ወይ ደግሞ መልሶ እንዲጠነክር የትምህርት ስርዓት ውስጥ መክተት፣ እንደገናም ደግሞ ባህላዊ ፍርድ ቤት በማቋቋም ላይ ናቸው ወይ ደግሞ ስራ የሰሩ ነው። እንደገናም ደግሞ ቡሳ ጎኖፋ የሚባላል የገዳ ስርዓት ውስጥ አንድ ሰው ሲቸገር ሰው ተረባርቦ ይደጉመዋል፣ ያጠነክረዋል። እሱን ነገር እንዲሰራ የማድረግ እንደገናም ደግሞ ሌሎች ከዚህ ጋር የተገናኙ ነገሮችን የመንግስት ቅድሚያ ሰጥቶ እየሰራ እንዳለ ነው ያነሱት። ያም ሆኖ ግን ከጊዜ ሂደት አንጻር ወይ ደግሞ ከገዳ ሲስተም ወይ ደግሞ ከስርዓቱ ስናየው ብዙ የሚቀሩ ነገሮች አሉ። ያን ነገር ዘመናዊ ማድረግ እንደሚያስፈልግ ከማህበረሰቡ የኑሮ ሁኔታ ጋር ተግባብቶ እንዲሄድ ለማድረግ ብዙ መስራት የሚያስፈልግ ይመስለኛል። ባለሙያዎችም እንደዛ ነው የሚገልጹት። ከትናንት በስቲያ ዓለም አቀፉ የሴቶች ቀን ተከብሮ ውሏል። ለዛሬ አንዲት በቢዝነስ ዘርፍ ትልቅ ስኬት የተቀዳጀችን ሴት ታሪክ ይዘንላችሁ ቀርበናል። ከቤት ሰራተኝነት ተነስታ ሆቴል ባለቤት ስለሆነች ሴት ሀና ዘራጽዮን ያዘጋጀችውን እንዲህ አሰናድተነዋል። ከ22 ወደ ቦሌ በሚወስደው መንገድ የሚገኘው አዲሲኒያ ሆቴል ብዙዎች ያውቁታል። የአዲስ ገብረ ማርያም ነው። አዲስ የልጅነት ህይወቷ እጅግ ከባድና ውስብስብ ነበር። በኢኮኖሚ ችግር፣ በስደት፣ በጦርነት ምክንያት በፈተና የተሞላ ህይወት ማሳለፏን ታስታውሳለች። ቤተሰቦቿ መሰረታዊ ነገሮችን ለማሟላት
ይቸገሩ ነበር። በ1957 በትግራይ ክልል ማይበራዚዮ ተብሎ በሚጠራው የአክሱም ገጠራማ አካባቢ ነው ተወልዳ ያደገችው። አባቷ አቶ ገብረ ማርያም በአክሱምና አካባቢው የጨው ነጋዴ ነበሩ። ኑሯቸውን ለመደገፍ 2 ልጆቻቸውና ባለቤታቸውን ይዘው ወደ ምዕራብ ትግራይ ሁመራ ከተማ በመሄድ በእርሻ ስራ ላይ ተሰማሩ። ሆኖም በወቅቱ በደርግና በህወሓት መካከል ጦርነት ስለነበር ህይወታቸውን ለማትረፍ ልጆቻቸውን ይዘው ወደ ሱዳን ተሰደዱ። በሱዳን ህይወት ቀላል አልነበረችም ትላለች አዲስ የወጣትነት ዘመኗን እያስታወሰች። በሱዳን ከባድ ነበር ኑሯችን። እናቴ ጎበዝ ነበረች፣ አባቴም ጎበዝ ነበረ። በኢኮኖሚ ግን በጣም ተቸግረን ነበር። በተለይ እኔ የበኩር ልጅ ስለነበርኩኝ ሸክሙ ከባድ ነበር። የመማርም እድል አላገኘንም። ሱዳን ውስጥ በጣም ዝቅተኛ የሚባለውን ስራ ሳይቀር ሰርቻለሁ። ያገኘሁትን ሁሉ ነበር ምሰራው። ይሁን እንጂ አዲስ እጅ አልሰጠችም። ቤተሰቦቿን ለመርዳት ካላት ጥልቅ ፍላጎት የተነሳ ከትንንሽ የንግድ ስራዎች ባሻገር የቤት ሰራተኛ በመሆን ጭምር ስራ ላይ ተጠመደች። በሱዳን ውስጥ ያሳለፈቻቸው ከባድ ቀናት ድህነትን በማሸነፍ የድህነት ቀንበርን በመስበር ለማደግና ለመለወጥ ጽኑ ፍላጎት እንዲያድርባት ምክንያት እንደሆናትም ለባልደረባዬ ሀና ነግራታለች። ናይ ስራሕ አይነት ከመረጽኩን መስራህ ናይ ስራ ሳልንቅና ሳልመርጥ መስራቴ ጉልበት ሰጥቶኛል። ዝቅ ብዬ መስራቴ ለወደፊት ስኬቴ አቅምና ጉልበት ሆኖኛል። ትልቅ ቦታ ደርሳለሁ ብለው ማሰብ ትልቅ ያደርጋል። በተለይ የቦክር ልጅ ስለነበርኩኝ ኃላፊነቴን ለመወጣት ያለ የሌለ ጉልበቴን ነበር የምጠቀመው። ክርሞ ኻውኻ ባዕለይ ወን ክሕግዘልኒ ለሐስብ ነረ። በዚያን ጊዜ የ18 ዓመት ወጣት የነበረችው አዲስ በወቅቱ የማልመው የተሻለ ቦታ ለመድረስ ብቻ ነበር ትላለች። አዲስ ከ45 ዓመታት በፊት በእኔ የትውልድ ዘመን በተለይ ለሴቶች ሁኔታዎች እጅግ አዳጋችና ፈታኝም ነበሩ ትላለች። በወቅቱ ወጣት መሆኗ እንዲሁም ከድህነት ለመውጣት የምታደርገው ጥረት የገንዘብ አቅም ባላቸው ወንዶች አይን ውስጥ እንድትገባ አደረጋት። በመሆኑም እሷ ህይወትን ለማሸነፍ ስትሮጥ ከፊቷ ብዙ መሰናክሎች ያጋጥሟት እንደነበር ታስታውሳለች። ለሴት ልጅ የነበረው ቦታም ዝቅ ያለ ነበር ትላለች። በጣም ከባድ ነበር፣ እጅግ በጣም። ያኔ እኮ ሴት ልጅ በኢኮኖሚ ራሴን እችላለሁ፣ ሀብታም እሆናለሁ ብላ ማሰቧ ያልተለመደ ነገር ተደርጎ ይቆጠር ነበር። አንዲት ሴት የባሏ ጥገኛ፣ ልጅ ለመውለድ ወይም የወንድን የጾታ ፍላጎት ለማርካት እንደተፈጠረች አድርገው ነበር ብዙ ሰዎች የሚመለከቱት። ይህን ለሴቶች ይሰጥ የነበረ ዝቅ ያለ አመለካከት አዲስ ትልቅ ኢኮኖሚ በመገንባት ሰባበረችው። ሰው መሆን ማለት እንደምንፈልገው መኖር ማለት ነው ትላለች ደጋግማ። ደርግ ወድቆ ጦርነቱ ሲያበቃ እሷና አባቷ ወደ አዲስ አበባ ሲመለሱ እናቷ ደግሞ ሌሎች 3 ሱዳን የተወለዱ ወንድሞቿን ይዘው ወደ አሜሪካ አቀኑ። ከሱዳን ከተመለሰች በኋላ ንግድ ውስጥ የገባቸው አዲስ በኢትዮጵያ ትልቁ የበርበሬ ምርት ወደሚገኝበት ሀላባ እየተመላለሰች በርበሬና ሌሎች ዕቃዎችን መነገድ ጀመረች። እዚያም ብዙ ፈተና ተደቀነባት። ወንዶች የሚሰሩትን ሁሉንም ነገር መስራት ይችላሉ የሚል እምነት ስለነበረኝ ብዙ ቢዝነሶችን የሞከርኩት ትላለች። እሷም ከብዙ ሙከራዎች በኋላ ከብዙ ጣውረድ በኋላ የስኬት ብልጭታን አየች። አዲሲኒያ ቢዝነስ ግሩፕን በመመስረት ውጤታማ ለመሆን በቃች። ካብ ሱዳን ተወሰነ ገንዘብ ሒዜ መጽሄ ከሱዳን የተወሰነ ገንዘብ ይዤ መጣሁ። ይዤ የመጣሁትን ገንዘብ ከባለቤቴ ጋር አንድ ላይ አድርገን አዲሲኒያ ሆቴልና ሪዞርት እንድንጀምር መነሻ ሆነን። ባለቤቴ በጣም ጎበዝ ነው። የተለያዩ ስራዎችን ይሰራ ነበር። አብረን ብዙ እንታገል ነበር። እንዲህ እንዲያ ያለ ጥሩ ሆነልን። አሁን 110 ሰራተኞች አሉን። ሁሉም ታታሪዎች ናቸው። አብዛኛው ነገር የአስተሳሰብ ውጤት ነው። ሀብት ደግሞ አስተሳሰብ ነው የምትለው አዲስ ሰው የሚድነውና የሚሞተው በአስተሳሰቡ ውስጥ ነው ትላለች። በአሁኑ ወቅት በመቀለና በአክሱም ከተሞች ትልልቅ የሆቴል ፕሮጀክቶችን እየገነባችም ትገኛለች። አድማጮች ስከታተል የቆያችሁት ቢቢሲ አማርኛ ነበር። ተጨማሪ መረጃዎችን ከድረገጻችን፣ ከፌስቡክ ገጻችን እንዲሁም ከዋትስአፕ ግሩፕ መከታተል ትችላላችሁ። ዘገባዎቹን በማቅረብ ሞገስ፣ በቴክኒክ ቁጥጥር ሀበርት ማስዋ አብራችሁ ቆየን። መልካም ምሽት።